እንደምን ሰነበታችሁ ውድ የዩቲዩብ ቤተሰቦቼ፣ ሰላም ናችሁ ሆይ? እግዚአብሔር የተመሰገነ ይሁን። እኔ በጣም ሰላም ነኝ። ዛሬ በድጋሚ ተገናኝተናል። ዛሬ ደግሞ አንድ ትልቅ ነገር ወደ ተከናወነባት ከተማ ነው የምንሄደው። በዛች ከተማ ላይ ሁለት ነገር ተከናውኗል። ከሁለቱ ግን ዋነኛውን ስፍራ የሚይዘው የዛች ከተማ አደገኛ ጠንቋይ ነው። የከተማይቱ ጠንቋይ። የጥንቆላ ነገር ሲነሳ መቼም ብዙ ሰዎች በጉጉት ነው የሚጠብቁት። ምክንያቱም ጠንቋዮች በትክክልም የምድርን እንቅስቃሴ የመረዳት አቅም አላቸው። የሰማዩንና የእግዚአብሔርን መንግሥት ሐሳብና ኃይል ግን አይረዱም። ወይም ደግሞ የእግዚአብሔር ስርዓት ወይም የሰው ልጆች ጥንካሬ በሳሳበት ቦታ ነው እነሱ የሚነግሱት። ባጭሩ ጠንቋዮች ባልነቃ ሕዝብ መሃል ነው ስራ የሚሰሩት። ስለዚህ ወደ አንድ ትልቅ ከተማይቱን ቀስፎ ወደ ያዘ ሰው ነው የምንሄደው። ታሪኩን የምናገኘው በሐዋርያት ሥራ ምዕራፍ 8 ላይ ነው። ይሄ አደገኛው ጠንቋይ ሲሞን ይባላል። የሲሞን ታሪክ የሚጀምረው በቁጥር 9 ላይ ነው። የሐዋርያት ሥራ ምዕራፍ 8ን ሙሉውን እናንተ አንብቡት። አሁን እኔን ተከታተሉኝና ሐሳቡን በደንብ እንየው። ከምዕራፍ 8 በፊት ምዕራፍ 7 ላይ ምንድነው የተከናወነው ስንል በሐዋርያት ሥራ እስጢፋኖስ ነው የተገደለው። እስጢፋኖስ ሲሰዋ፣ እስጢፋኖስ ተወግሮ ሲገደል ክርስቲያኖች ሁሉ ተበተኑ። ምዕራፍ 8 ሲጀምር በቤተ ክርስቲያን ላይ ታላቅ ስደት ሆነ ነው የሚለው። በዛም ጊዜ በቤተ ክርስቲያን ላይ ታላቅ ስደት ሆነ። በኢየሩሳሌም ያሉ ክርስቲያኖችም በየአካባቢው በኢየሩሳሌምና ባሉ ዙሪያዎች ሁሉ ተበተኑ ይልና ፊልጶስም ወደ ሰማርያ ገባ ይላል። ፊልጶስ ታስታውሱ ከሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 45 ላይ ናትናኤልን መተህ እይ ያለው ነው። ናትናኤልን መሲህን አግኝተነዋል፣ ሙሴ በሕግ ነቢያትም በትንቢታቸው የተናገሩለት መሲሁን አግኝተነዋል ሲለው፣ ናትናኤል ደግሞ ከናዝሬት በውኑ ጥሩ ነገር ይወጣል እንዴ ብሎ የተከራከረው ሰው ነው ይሄ ፊልጶስ። በሁለተኛ ደረጃ ደግሞ ለእኛ ለኢትዮጵያውያንም የብርሃንን ፍንጣቂ እያደረሰን ነው። በዚሁ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ወርዳችሁ ስታዩ ደግሞ ኢትዮጵያዊን ጃንደረባ የኢትዮጵያዊቱን ንግሥት በገንዘቧ ላይ የሰለጠነውን አለቃ የገንዘብ ሚኒስተሩን አግኝቶ ስለ ክርስቶስ ሞትና ትንሣኤ የመሰከረለት ሰው ነው ይሄ ፊልጶስ። ስለዚህ ለእኛም ባለውለታ ነው ማለት ነው። ክርስትና ፊልጶስ ባይናገር ኖሮ ጃንደረባው ባይሰማ ኖሮ ኢትዮጵያ ውስጥ አይገባም ማለት ባንችልም፣ ግን ለመጀመሪያ ጊዜ ክርስትናን ወደ ኢትዮጵያ የላከ የክርስቶስ ኢየሱስን የብርሃኑን ጨረር የፈነጠቀ ሰው ነው ይሄ ፊልጶስ። ለኢትዮጵያዊውም ጃንደረባ መስክሮለታል። የኢትዮጵያ የገንዘብ ሚኒስትር የነበረ በንግሥት ህንደኬ ጊዜ አለቃ የነበረ ሰው ነው። ሊሳለም ሄዶ ነው ክርስትናን ተሰብኮ የተመለሰው ይሄ ፊልጶስ። እንዲህ አይነቱ ሰው ነው። ስለዚህ ታሪኩ ምን ይላል? ፊልጶስ በከተማይቱ ላይ ስደት ሲሆን፣ በኢየሩሳሌም ሽብር ሲሆን ወደ ሰማርያ ገባ ይልና ከእሱ ጋርም ሌሎች ወንድሞች አብረው ሄደው በሰማርያ የሚኖረውን ሕዝብ አስተማሩት፣ ስለ ክርስቶስ መሰከሩለት፣ አመነ፣ ተጠመቀ። ሕዝቡ ከብዙ ችግር ዳነ፣ ተፈወሰ፣ በከተማይቱም ታላቅ ደስታ ሆነ ነው የሚለው ታሪኩ። የዛሬን አያድርገውና ክርስቲያኖች ጠንካሮች ነበሩ። ክርስቲያኖች እርስ በርስ ይተባበሩ ነበር። ክርስቲያኖች ለሰውና ለፍጥረት ሁሉ ርኅሩህ ነበሩ። ኢየሩሳሌም ላይ ችግር ሲፈጠር ተስፋ አልቆረጡም። ኢየሩሳሌም ላይ መገደል ሲሆን፣ ረብሻ ሲሆን፣ ስራት ሲሆን፣ መንገላታት ሲሆን፣ ስደት ሲሆን ተስፋ አልቆረጡም። ወደ ሰማርያ ሄደው የእግዚአብሔር መንግሥት ወዳልተሰበከበት ከተማ ሄደው አጋንንትና ክፉዎች ወደ መሰረቱባት ወደ ከተሙባት ኃይለኛይቱ ከተማ ገብተው እየተዘዋወሩ የክርስቶስን ወንጌል መስበክ ጀመሩ። ስለዚህ በሰማርያ ከተማ ታላቅ ደስታ ሆነ ነው የሚለው ታሪኩን ስታነቡት። ዛሬ ግን ክርስቲያኖች በዝተን ራሳችንን ረስተን የክርስቶስ ኢየሱስን ውለታ ረስተን እርስ በርስ የምንጠላላ፣ የምንሰደባደብ፣ የምንደማማ፣ የምንገዳደል ሆነናል። ይሄን ነገር በጥንቃቄ ስሙኝ ወገኖቼ። ክርስቲያን ክርስቲያንን አይገድልም። ይህን እንዳትረሱ። ዛሬ ይህን ስናገር ተራ ድስኩር ሊመስላችሁ ይችላል፣ ወይም ደግሞ የተለየ ጥቅም አደር ሆኜ ሊመስላችሁ ይችላል። ግን አይደለም።
ክርስቲያን ከክርስቲያን ጋር ይተባበራል፣ ክርስቲያን ክርስቲያንን ያግዛል እንጂ ክርስቲያን ከክርስቲያን ጋር አይደባደብም፣ አይገዳደልም። ነውር ነው። የኢየሱስ ክርስቶስ ደም ከበደልና ከኃጢአት ሁሉ አንጽቶን በሕይወት መኖር ከጀመርን ሕያው ሰው እርስ በርሱ አይገዳደልም። ሰውን የሚገድል ዲያብሎስ ነው። ሰውን የሚጠላም ዲያብሎስ ነው። ሰውን የሚገድል ሰውን የሚበላ ሞት ነው። ኢየሱስ ክርስቶስ ሞትን ገድሎ በሕይወት ካኖረን፣ እኛ ግን ሰውን ለሞት ባርነት የምንሸጥ ከሆነ ትልቅ ስህተት ነው የሚሰራው። ክርስቲያኖች ይህንን አስተውሉ። ክርስቲያንን አደለም ሰው የተባለን ፍጡር ሁሉ ልትገድሉና ልታሳድዱ አይገባችሁም። እንኳን በወንድማማች መካከል ጸብና ብጥብጥ ሊፈጠር ቀርቶ ማለት ነው። እንስሳትና አራዊትን እንኳን ክርስቲያን ሊገድል ሊያሰቃይ አይገባውም፣ አይመለከተውም። ለምን ከተባለ በምህረት ዘመን ውስጥ በእርቅ የሚኖር ነው ክርስቲያን። ሁሉ ፍጡር የሚገዙለት፣ ሁሉ የሚወዱት፣ በሰላምና በፍቅር የሚኖር ነው ክርስቲያን። ስለዚህ አራዊትና እንስሳትን ነፍሳትን እንኳን ሊገድልና ሊያሳድድ አይገባውም ክርስቲያን። ዛሬ ግን እስቲ ራሳችን እንመልከት። ክርስቲያኑ ከክርስቲያኑ ጋር መጣላት መኮራረፍ አይደለም፣ ይገዳደላል። እንዴት ጨክናችሁ ክርስቲያኑን ትገላላችሁ? የአረማውያን ስራ እኮ ነው። ክርስትናን ለማጥፋት ነበር ክርስቲያኖች እንደዛ ይፈጇቸው። ዛሬ በዝተን አቅም ስንፈጥር ኢኮኖሚውንም ይዘን ሳይንሱንም ተምረን አውቀን መጽሐፍትን በደንብ አጥንተን የራሳችን ሃይማኖታዊ ተቋም መስርተን ነፃነት ኖሮን እንኳን አቅመ ቢስ ሆነናል። አሁን ክርስቲያን ከክርስቲያኑ ጋር አይተባበርም። ክርስቲያን ክርስቲያኑን ጭራሽ ያሳድዳል። ክርስቲያኑ በሌላም ሲገደል ጉዳዩ አይደለም። እኔ በሌላ እንዳይተረጎም እንጂ ወይም ይሄን ትምህርት በሌላ ጊዜ አስተምረዋለሁ እንጂ የእግዚአብሔር የሆኑ ሰዎች ይሰደዱ፣ ይገደሉ፣ ይባረሩ የሚለውን ነገር እኔ አልቀበለውም። በክርስትና ውስጥ የማልቀበለው አስተምሮ መቼም ቢሆን በሃይማኖታዊ ትምህርት ውስጥ የማልወደው ነገር የእግዚአብሔር የሆኑ የሚሰደዱ፣ የሚገደሉ፣ ፈሪ ችጋራም የሆኑ የሚራቡ፣ ጭቅቅታም ይ ለምንድን ነው አንተ እግዚአብሔርን የሚያምን የምድር ገዢ ሆኖ አባት ሆኖ የሚፈራ ሆኖ መኖር ሲገባው ክርስቶስን ይዞ ሰው እንዴት ይሰደዳል? ማን ነው ክርስት ላይ የሚያፈናቅለ? ይሄ በራሱ ደካማ ትምህርት ነው። እኔ በግሌ አልቀበለው። ክርስቲያን በክርስቶስ ምድርን የወረሰ በሰማይም በዘላለም ሕይወት ውስጥ የሚኖር ከሆነ የሚያሳድደው ማን ነው? ክርስቶስን የሚጠሉ ሰዎች ማን ይነካዋል? ክርስቲያን እርስ በርሱ ከተባበር ያኔ ትንሽ ስለሆኑ በስርዓተ መንግስቱም በስርዓተ ሃይማኖቱም የተጠሉ ስለነበሩ ክርስቲያኖች ሊሰደዱ ሊፈሩ ይገባቸዋል እስኪበዙ ድረስ። ዛሬ ቤተ መቅደሱንም ቤተ መንግስቱንም ይዘነው ሞልተነው ስልጣን እያለን ፋይናንሻል በጣም ፈርጥመን በጣም ባለጸጎች ባለሀብት ሆነን በጣም ትልልቅ ካምፓኒ ያለው እኮ አሁን ምድር ላይ ክርስቲያኑ ነው አብዛኛው። ግን ክርስቲያኑን ይገላል፣ ክርስቲያኑን ያስርባል፣ ክርስቲያኑን ይሳደባል፣ በክርስቶስ ላይ ይከፋፈላል። ክርስቶስ አንድ ነው። ክርስቶስ ሕያው ነው። ክርስቶስ ዘላለማዊ ነው፣ አይከፈልም። የዛሬን አያርገውና በዛን ዘመን የነበሩ ክርስቲያኖች ኢየሩሳሌም ላይ እስጢፋኖስ ሲገደል፣ ሌሎቹ ሲታሰሩ እዛ ያሉ የሃይማኖት ሰዎችና ካህናት በዛ ስርዓተ መንግስት ውስጥ የነበሩ ሹማምንት ሲያባረሯቸው ወደ ሰማርያ ገብተው ሰበኩ። በዛች ከተማ ታላቅ ደስታ ሆነ። በሰማርያ ይቺ ሰማርያ ከአይሁድ ወገን የሆኑ ሰዎች ግን ደግሞ በተለያየ መንግስታት በተወረሩ ጊዜ በስደት ከሌሎች ጋር የተዳቀሉ አይሁዳውያን የሚኖሩበት ከተማ ነው። የአይሁድ ወይም የእስራኤላውያን ወገኖች ናቸው እዛ የሚኖሩት፣ ግን ከብዙ ህዝብ ጋር ተደባልቀው ነው የሚኖሩት። የተናቁ፣ የተጠሉ፣ የተወገዙ፣ ወደ ኢየሩሳሌም ወደ ከተማዋ እንኳን እንዳይገቡ የተከለከሉ ሰዎች ናቸው። በዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሴት ከኢየሱስ ጋር ስታወራ ውሃ ጠጭኝ ያላት ሴት፣ ያቺ በጣም የተበደለችው፣ የተናቀችው፣ የተገለለችው የሰማራይቱ ሴት ወይም ሳምራይቱ ሴት ከኢየሱስ ጋር በተነጋገረች ጊዜ ታሪኩን አይተናል። የታሰርክበት ገመድ እሱ ሲመጣ ይፈታል ብዬም በአንድ ርዕስ አስተምሬያለሁ በባለፈው ዓመት። እሷ ሴት እንደተናገረችው በእሷ ሴት ታሪክ ውስጥ እንዳየነው ሲካር የምትባለዋ ከተማ በዛች በሰማርያ የነበረችው ከተማ እንዴት ጎስቆላ እንደነበር፣ ህዝቡ እንዴት መሲሁን ይጠብቅ እንደነበረ፣ እንዴት ያለቅሱ እንደነበረ አይተናል። በተመሳሳይም እነ ፊልጶስ እዛ ከተማ ገብተው ብዙን ሰው ነፃ ወጡ። ከግል ፍላጎቱም እስራት፣ ከዲያብሎስም እስራት፣ ከእርስ በርስም መለያየት፣ ከመጣላትም፣ ከመደባደብም፣ ከመገዳደልም ያቺ ከተማ ነፃ ወጣች። ብዙዎች አመኑ።
ነገር ግን በዛች ከተማ ላይ ሲሞን የሚባል በጣም የደለበ በጣም ኃይል ያለው ከታናሽ ጀምሮ እስከ ታላቅ ድረስ ሰዎችን በጥንቆላው ያሳመነ የተማረውም ያልተማረውም ሐረጋውያኑም ሕፃኑም ወጣቱም ሴቱም ወንዱም ይሄ የእግዚአብሔር ኃይል ነው ብሎ ያመኑበት በጣም የፈረጠመ ወደል ጠንቋይ ያለ እዛች ከተማ ላይ ሲሞን ይባላል። ሲሞን በጣም አደገኛ ሰው ነው። ለብዙ ዘመን በዛች ከተማ ላይ ሲጠነቁል የኖረ ነው። ሲጠነቁል ማለት ባጭሩ ያው ለጥንቆላ አዲስ አትሆኑ። እናንተ ከተማ ጠንቋይ የለም። እኔ የምኖርበት ከተማ ግን አለ። ቢፈልግ በሱፍ ቢፈልግ በካባ ቢፈልግ በቀሚስ ቢፈልግ በቁምጣ በጣም የሚዘንጥ እየፈረጠመ ጠንቋይ አለ። እኔ ያለሁበት ከተማ ላይ አንድ ጠንቋይ አይደለም በሺህ የሚቆጠሩ ጠናቁልት አሉ። ይችን ከተማ እግዚአብሔር ይፍታት። እውነቴን ነው የምላችሁ። ይቺ የምኖርባትን ከተማ እግዚአብሔር ይፍታት። በጣም ወደል በሆኑ በፈረጠሙ ጠንቋዮች የተከበበች ናት። ሲሞን ያችን ከተማ ተቆጣጥሯት ነው ያለው። ሰው ሁሉ ይሄ የእግዚአብሔር ኃይል ነው ብሎ አምኗል። ታሪኩን ስታነቡት እንደዛ ነው የሚለው። ቁጥር 9 ላይ ስትመጡ ሲሞን የሚባል ሰው እኔ ትልቅ ነኝ ብሎ እየጠነቆለ ሕዝቡን ከታናሽ እስከ ታላቅ ድረስ ምን አድርጎት ነበር ይላል? አሳምኖት እያስገረማቸው ነበር ይላል። ሕዝቡም ይሄ የእግዚአብሔር ኃይል ነው አለ። ለምንድን ነው እንደዚህ የሆነው? ሲሞን በእውነት በጥንቆላው በጣም የተካነ ጎበዝ፣ ምድርና ሰማይን የሚያንቀጠቀጥ ኃይለኛ ሰው ሆኖ ነው? አይደለም። የእግዚአብሔር ዕውቀት በሌለው ሕዝብ ማህል ጠንቋዮችና አታላዮች ንጉሥ ይሆናሉ፣ ገዢ ይሆናሉ። ጉዳዩ ይሄ ነው። በኢትዮጵያ ውስጥ የተቸገርነው በሁሉም እምነት ተቋማት ውስጥ ሰው የሚሰቃየው ምንድን ነው ሲባል በጣም የሚያታልሉና በእግዚአብሔር ስምም በአጋንንትም ስም የሚመጡ ሰዎች ናቸው ሕዝቡን የሚበዘብዙት። ለምንድን ነው ሲባል ሕዝቡ የእግዚአብሔር ዕውቀት በሚገባ ስለሌለው። የዚህ ዓለም አታላዮች በዚህ ዓለም ክፋትና መንፈስ የሚያታልሉን፣ የሚያስሩን፣ የሚፈቱን እንደ ከብት እያስገቡ እያስወጡ የሚያሰማሩን፣ መጫወቻ የሚያደርጉን የእግዚአብሔር መንፈስ እኛ ጋር ከሌለ ብቻ ነው። በእግዚአብሔር መንፈስ የበረታ ሰው፣ በእግዚአብሔር አቅም የጎለበተ ሰው፣ የእግዚአብሔርን መንግሥት የተረዳና ቃሉን የሚያውቅ ሰው አይደለም ምድር ላይ ላሉ ጠናቆልት ይቅርና ለሰማይ መላእክት እንኳን ቶሎ የሚገዛ አይሆንም። ቶሎ የሚያምን የሚፈራ የሚደነግጥ አይሆንም። ለምን ሲባል የእግዚአብሔር መንፈስ በራሱ ኃይል ነው። የእግዚአብሔር መንፈስ ገዢ ነው። የእግዚአብሔር መንፈስ ፍቅር ነው። የእግዚአብሔር መንፈስ ሀብት ነው። የእግዚአብሔር መንፈስ ስልጣን ነው። ሁሉን ሊያደርግና ሊቆጣጠር የሚችል አቅምን ይሰጣል። ይሄ አቅም ያለው ሰው ተራ አጥማቂ አያታልለውም። ተራ ፓስተር ነኝ የሚል ሰው አያታልለውም። በነገራችን ላይ እኔ አጥማቂንም ፓስተርንም የሚቃወምና የሚጠላ መንፈስ የለኝም። ለምን ቢባል የሕዝብ አገልጋይ ናቸው። ግን አጋንንትን እናስወጣለን በሚል ሰበብ በፕሮቴስታንት ውስጥ የፓስተርነትና የመጋቢነትን ካባ የለበሱ ሰዎች፣ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ደግሞ አጥማቂነን፣ መናፍስትን እናስራለን፣ እንፈታለን፣ ሕዝቡን ነፃ እናወጣለን የሚሉ ሰዎች የሚሰሩት ግፍና ብልግና ቀላል አይደለም። እነሱ ማለት በተመሳሳይ ሲሞናውያን ናቸው። እንደ ሲሞን የሚጠነቁሉ ናቸው። በእግዚአብሔር ዕውቀት ያልበረታውን ትውልድ የሚያታልሉ፣ የሚዘርፉ፣ የሚያሰድዱ፣ የሚያሳድዱ፣ የሚገድሉ፣ የሚዘርፉ ናቸው። ክርስቲያኖች ይሄ ይግባችሁ። የውሸት አጥማቂዎችም ይሁኑ የውሸት በኢየሱስ ስም አጋንንትን እናባረራለን የሚሉ ሰዎች የሚያስደምሟችሁ የእግዚአብሔር ኃይል ነው ብላችሁ እናንተም የተቀበላችሁት የእግዚአብሔር ዕውቀት ስለሌላችሁ ነው። የእግዚአብሔር ዕውቀት ሲኖራችሁ ክፉ በራሱ እየወደቀ ይሄዳል። ስለዚህ ምን ሆነ? ሲሞን እየጠነቆለ ነበረ። እነ ፊልጶስ መጥተው ከፊልጶስ ጋር የነበሩ ክርስቲያን ወንድሞች ከተማይቱን ሲቆጣጠሯት እዛ ደጀጠኙ ሁሉ ትዳር እምቢ አለኝ፣ ትዳር ስጠኝ፣ ልጅ እምቢ አለኝ፣ ልጅ ስጠኝ፣ ከቤተሰብ ጋር ተጣልቻለሁ፣ ዕቃ ጠፍቶኛል ምናምን ብሎ እዛ ደጀጠኝ የሆነው ሀብት ስጠኝ፣ ስልጣን ስጠኝ፣ በቃ ንግድ እንዲሳካልኝ ብሎ እዛ ደጀጠኝ የነበረው ዕጣን የሚያጨሰው ሰንደል የሚለኩ ሰው በሙሉ በክርስቶስ ኢየሱስ እያመነ መጠመቅ ጀመረ። የክርስቶስ መንፈስ ስለሚያሸንፍ እውነተኛው ነፃ አውጪ የኢየሱስ ክርስቶስ መንፈስ ስለሆነ ብዙ ሰዎች አመኑ። ሲያምኑ ታሪኩ ምን ይላል? ሲሞን ራሱ ደግሞ አመነ ይላል። ጠንቋዩ አመነ የሚለውን ግን እኔ ዝም ብዬ አመነ ብዬ እልል አልልም። ምክንያቱም መምህር ነኝ።
እኔ እንደ ምእመናው በቃ ሲሞንም እኳምን ጻይ ጌታ ኢየሱስ እልልልል አልልም። በሁለት መንገድ ነው የማየው። ሰይጣን ምን ያደርጋል መሰላችሁ? ደጆች ሁሉ ተከፈቱ ብዬ የሲላስና የጳውሎስን በእስር ቤት መሆን ባስተማርኩበት ርዕስ ላይ በከተማይቱ የጠነቆለች ትርፍ የምታመጣን ሴት አይተናል። እሷ ምንድን ያደረገችው? ወዳው ፊቷን አዙራ እነሱን ማድነቅ ነው የጀመረችው። ወደ ሲሞኑ ስንመጣ ያንን ርዕስ ሂዱና ቪዲዮውን እዩት፣ በደንብ አስታውሱና ከዚህ ጋር አያይዙት። ክፉ መንፈስ ምንድን ነው የሚያደርገው? ሲሞን ብልጥ ነው፣ ሞኝ አይደለም። የእሱ ተከታዮች፣ የእሱ ደጀጠኞች፣ የእሱ ገንዘብ የሚመዝኑለት ሰዎች፣ የእሱ አገልጋይ ሰዎች ሲመነምኑ ምንድን ነው የሚሰማው? አንደኛ የኢየሱስ ክርስቶስ መንፈስ ኃይል አለው። ይሰብረዋል፣ ይዋገዋል፣ ይታገለዋል። በእርግጥም ሊሰብረው ይችላል። ግን እኔ በሁለት መንገድ ነው የማየው። እንደ ሞኝ ሰው አሜን አልልም። ሲሞንን በሁለት መንገድ ነው የማየው። የመጀመሪያው የእሱ ተከታዮች ሲመነምኑ ያለው አማራጭ ቅርጹን ሰብሮ እነሱን ተከትሎ አዲስ ወደ መጣው ስርዓት ውስጥ መግባት ነው። የብዙ ሰዎች አደገኛ መንገድ ይሄ ነው። የብዙ ሰዎች ኢትዮጵያ ውስጥ የፖለቲካ ስርዓት በተቀያየረ ቁጥር ቅርጻቸውን ሰብረው ማሊያቸውን ወዲያው በቅጽበት ከአይን ጥቅሻ በሚፈጥር መልኩ ቀይረው አብረው ደግሞ የሚሆኑ ሰዎች አሉ። አምነውበት አይደለም። የራሳቸው እቅድ፣ የራሳቸው ፕሮግራም፣ የራሳቸው ሰውኛ የሆነ ገደል የገባ ክፋት ስላላቸው እሱን ወዲያው ይሸጡታል። ሲሞንን እንደዛ ነው ያየሁት። ተከታዮቹ በሌላ ኃይል ሲነጠቁ በጣም የተለየ ተአምር፣ የተለየ ክብር፣ የተለየ ስርዓት፣ የተለየ ፍቅርና ኃይል፣ የተለየ መዋደድና መንፈስ ሲመጣ ሲሞን ምንድን ነው ያደረገው? የዛ ተቃራኒ ሆኖ መታገል አልፈልግም። ለምን? መጋለጥም አልፈልግም፣ መመታትም አልፈልግም። ከልቡም አምኖ አይደለም። እንዴት የሚለውን ወደኛ ሰፈር ስንመጣ የታዘብኩትን ደግሞ ነግራቸዋል። ሲሞን በአንድ በኩል አማኞቹ ሲሳሱ ከነሱ ጋር መታገል አልፈለገም። እነሱን ተከትሎ አመነ። ለምንድን ነው ከተባለ እዛው ደግሞ ለብቻዬ ሌላ ድንኳን ሰርቼ ምን አደርጋለሁ ነው፣ እጠነቁላለሁ ነው ሐሳቡ። ቤተ ክርስቲያኒቱን ያበሰበሷት ሰዎች እንዲህ አይነት ሰዎች ናቸው። የራሳቸውን ክፋት፣ የራሳቸውን ዝረኝነት፣ የራሳቸውን የረጅም ዓመት የሌብነት እቅድ፣ የራሳቸውን ክፉ መንፈስ ይዘው ነጠላ ለብሰው፣ ካባ ለብሰው፣ ቆብ አድርገው፣ ቀጥ ብለው ቀሚስ ለብሰው፣ ያማረ ልብስ ለብሰው፣ ጥሩ ንግግር እየተናገሩ ገንዘብ እየሰጡ ቅርጻቸውን ሰብረው የገቡ ሰዎች አሉ። ለቤተ ክርስቲያን ጠንቅ የሆኑት እነሱ ናቸው። ዛሬ አይደለም ማወራችሁ፣ ድሮ ከጅምሩ ገና በዚሁ በሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ ችግር ውስጥ የገቡት ሁለቱም የሞቱት ቅርጻቸውን ሰብረው እንገባለን ብለው መንፈስ ቅዱስ ስላጋለጣቸው ነው። እሱን በሌላ ጊዜ አስተምራቸዋለሁ። ሐዋርያው ጴጥሮስ ትሞታላችሁ ብሏቸው የሞቱት ማለት ነው። በደንብ ነው እሱ ላይ የምንነጋገርበት፣ ራሱን የቻለ ርዕስ አለው። ብዙዎች እንደዚህ ነው። የነሱን ንግድ፣ የነሱን ሸቀጥ፣ የነሱን ገበያ ክርስቶስ ሲመታው ምንድን ነው ያደረጉት? ቅርጻቸውን ሰብረው ተሸክመውት ገቡ። በወታደራዊ ሳይንስ ቅርጽን መስበር ትልቁ የውጊያ ስልት ነው። ትልቁ የውጊያ ስልት። ከፍ ብለህ የምትሄድ ከሆነ ጥይት የሚያገኝ ከሆነ ቅርጽህን ትሰብራለህ። ከአካባቢው ጋር መመሳሰል ካለብህ ትመሳሰላለህ። ቅርጽ መስበር ማለት ማጎንበስ ብቻ አይደለም። አካባቢውን መመሳሰልም ቅርጽን መስበር ነው። እይታን መቀየር ነው። እንደ ስስት ማለት ነው። ሲሞን ስስት ነው። እኔ አላምንም። በዚህም ዘመን አሉ። ወደ ክርስትና መተናል። ደግሞ ከክርስትና ወጥተው ደግሞ ሌላም ክርስትና አለ። አሁን እኮ ግራ የምንጋባው ስለ አንድ ክርስትና ማውራት አንችል። በድርጅት ወይም በተቋም መግለጽ ነው የሚሻለን። ከኦርቶዶክስ ወጥተው ጌታን አገኘን የሚሉ ሰዎች አሉ። ከዛ ደግሞ መጥተው ወደ እናታችን መጣን ደግሞ የሚሉ አሉ። ጉዳዩ ግን እሱ አይደለም። ጉዳዩ ንግድ ነው። መጀመሪያ ስለምን ሄዱ፣ ከሄዱ ስለምን መጡ። አሁን ጌታን ያገኘ ሰው የውሸት ጌታ ነው ከተሳስቸ ነው ብሎ እንደገና ይመለሳል። ምን ማለት ነው? እንደዚህ በዘመንና በጊዜ ላይ በትውልድ ላይ ስትቀልድ ትኖራለህ እንዴ? በእግዚአብሔር መንግስት ላይ በኢየሱስ ክርስቶስ ደም ላይ ትቀልዳለህ እንዴ? እንደዚህ አይቀልድም። ሲሞን አንደኛ የገባው ቅርጹን ሰብሮ ረከቦቱና ጀበናውን አስሮ ሰባበረና አመንኩ ብሎ ገባ። ሲገባ ግን ምንድነው ከተባለ በሂደት ክርስቲያኖች በዚህ ግለትና መንፈስ አይቆዩም። ሲዘናጉ መቼም በእጅ ያለ ወርቅ እንደ መዳብ ይቆጠራሉ። ክርስትናውን በደንብ አዳብት ሲያረጉት ወደ ቀድሞ ቦታ ተመልሼ ረከቦትና ሲኔን በቤተ ክርስቲያኑ አካባቢ ገልጬ አማኞችን የተሻለ ስራ እየሰራው እንዲያውም ጥሩ ጠንካራ ሽፋን አግኝቼ በኢየሱስ ጉያ ተደብቄ ጠነቆላለሁ ነው። የሲሞን አንዱ አካሄድ እንደዛ ነው። ለምን ቢባል ተጨባጭ ማስረጃ አሁን ስለማመጣላችሁ ነው። መጨረሻ ላይ እሱን አመጣላችኋል።
በሁለተኛ ደረጃ ደግሞ ሲሞን ጊዜ መግዛት አለበት። የተለየ ኃይል ሲመጣ አንተ እኮ አቅም የለህም፣ እንደ እግዚአብሔር ቆጥረንህ ይሄ እግዚአብሔር ኃይል ነው ብለን በአንተ ስንደመም ቆይተን ለካ ውሸትክን ነው፣ ለካ አትረባም፣ አታልህናል ብለው ሰዎች እንዳይነሱበት እነሱም ደንዝዘው እስኪረሱት ጊዜ ነው የገዛው። ሲሞን ጊዜ ነው የገዛው። እንዴት ሲባል ተመልሶ መጣኩ። ሐዋርያት ደግሞ ከኢየሩሳሌም ወደ ሰማርያ ገቡ ይልና እነሱ ደግሞ ምን ማድረግ ጀመሩ? ሐዋርያት ፊልጶስን ተከትለው ከፊልጶስ ጋር የሄዱትን ወንድሞች ተከትለው ገቡና ደግሞ መንፈስ ቅዱስን በሕዝቡ ላይ መጫን ጀመሩ። ሕዝቡ በመንፈስ ቅዱስ መሞላት ጀመረ። ሲጀመር ሲሞን ያን ጊዜ አንሰራራ። ምን አለ? ይሄን ነገር ገንዘብ ብመዝንላቸው ይሰጡኛል፣ ለካ ከኔም የሚበልጥ ጠንቋይ ያለ አለ። ነገሩን ሁሉ ከጥንቆላ ጋር ነው ያያያዘው። በእርግጠኝነት እግዚአብሔር ኃያል ነው፣ እግዚአብሔር ይመስገን፣ እግዚአብሔር ታላቅ ነው፣ ይሄ ታላቅ መንፈስ በእኔም ይሁን ብሎ ራሱን ለክርስቶስ አልሰጥም። ገንዘብ አሰበ። አያችሁ ሲሞን እንደየት ጊዜ እንደጠበቀ። እንዳይመስላችሁ ከሃዲ ነበርኩ፣ ነፍሰ ገዳይ ነበርኩ፣ ወደ ክርስትና መጣሁ፣ ልልልል ነጠላ ይለብሳል። ከዛስ ቅርጹን ሰብሮ ይገባና ይፈጭሃል ውስጥ ተቀምጦ። አንተ ሞኝ ኢትዮጵያዊ፣ እንደ ኢትዮጵያዊ ሞኝ የለም። በቃ ሞኝ ከሆነ ቦታ የመጣን ሰው ተከታተለው፣ ጊዜ ስጠው። በአንድ ጊዜ በር ከፍተህ ትልቅ ቦታ ላይ አታስቀምጠው። ስላወራም እንዳታምነው፣ ሲያደርግ ስላየኸውም ደግሞ እንዳታምነው። እስኪ ጊዜ ስጠው። ብዙ ጊዜ እኛ ሀገር አዲስ ሰባኪ ሲመጣ፣ አዲስ አጥማቂ ሲመጣ፣ አዲስ የደብር አስተዳዳሪ ሲመጣ፣ አዲስ ፓትርያርክ ሲሾም፣ አዲስ ሊቀ ጳጳስ ሀገረ ስብከቱን ሲይዝ፣ ወይ ደግሞ አዲስ መሪ ሀገሪቷ ላይ ሲመጣ፣ ስርዓት ሲቀየር፣ አቤት ፍጥነታችን! በቃ መልአክ ከሰማይ የወረደ አድርገን ነው ቁጭ እንላለን። ከወራት በኋላ አረ እንዲሁ ወር የማይሞላ 1-3 ሳምንት ሲሆን ደግሞ ማበሻቀጥ እንጀምራለን። መሳደብ፣ ጅብ ነው፣ ሌባ ነው፣ ለካሳና አታሎን። አታሎህ አይደለም ተታለህ ነው። ራስህን ነው ያታለልከው። አለመብሰድህ ነው ያታለልከው። ብዙዎቻችን እንዲህ ነን። ሲሞን ተደብቆ ሐዋርያት መጥተው የተለየ ነገር ሲያደርጉ፣ ህዝቡ ላይ መንፈስ ሲጭኑ፣ ይሄንም በገንዘብ መግዛት አለብኝ አለ። ሲሞን ስለ ገንዘብ አሰበ። የእግዚአብሔር መንፈስ በገንዘብ እገዛለሁ ብሎ። ዛሬ ንስሐ በገንዘብ ሆን አይደል? ትልልቆቹ ባለሀብት እስከ 3-4 ሚሊዮን ይከፍላሉ። ምን ግምት አይደለም፣ በደንብ የማውቀው ነገር ስላለን። እንዲህ ኃጢአት ሰርቼ እንዲሆኑ መቼም ያው አባታችን ያውቃሉ። እርሶ ከገንዘብ ጋር በተያዘ ነጋዴ ነኝ ምናምን፣ ምን ችግር አለን? ያለሁል ጾምልሃለሁ። እሺ 3 ሚሊዮን 4 ሚሊዮን ይኸው እንደው ለድሃ መጸውታለሁ። በሚሊዮን የሚወጸወት ድሃ ኢትዮጵያ ውስጥ አይ 10 ብር አይሰጥም። 10 ብር በቃ ለነዳያን ለቤተ ክርስቲያን መጽውቼ ለማሰሪያ፣ ከዛ እግዚአብሔር ያስብልሃል አይዞህ ይለዋል። ከዛ መለስ ያለው ደግሞ በ100 ሺህ ቤት 300 ሺህ 200 ሺህ፣ ምንም የሌለው ደግሞ 20 ሺህ። ኧረ እንደሌለኝም አባቴ እንደው ችን ካፌ ነጥዬ ካለ ደግሞ 5 ሺህ 3 ሺህ አምጣ። ታዲያ ሽምብራ ቆርጥሜ በቃ የላሸቀዋ እየጠጣው ሱባኤ ስገባልህ ይላል። ተው እንጂ የእግዚአብሔርን መንግስት እንደዚህ ተሸቅጡባት። ያ ሁሉ ዋጋ ተከፍሎ ክርስቲያኖች እንዴት እንደተገረፉ፣ እንዴት እንደተሰቃዩ፣ ክርስቶስ እንዴት ዋጋ እንደከፈለ፣ ይህንን ስርዓት ይህንን የነፃ መውጣት መንገድ ሲያሳየን እንዴት እንደተሰቃየ አይታችኋል። ንስሐ በገንዘብ ይቀየራል። ምንድን ነው ከተባለ በቃ ኃጢአታችንን እየሸጥን ነው ማለት ነው። በገንዘብ እኮ ኃጢአት የሚነገድባት ሀገር ኢትዮጵያ፣ ኃጢአት የሚነገድባት ቤተ ክርስቲያን። ሰው ግድ የላችሁ። ላጠፋችሁ ጥፋት ራሳችሁ ኃላፊነት ውሰዱ። ንስሐ ግቡ። ወደ እግዚአብሔር አልቅሱ። ለመምህራኖቻችሁ፣ ለንስሐ አባቶቻችሁ፣ አጠገባችሁ ላሉ ለህይወት መምህራኖቻችሁ ማማከር ካለባችሁም ደግሞ ገደብ አለው። እንድትጸጸቱ፣ እንድትመከሩ፣ ወደ ሰላም መንገድ እንድትመጡ ያርጓችሁ እንጂ እንዴት ነው በብዙ ሺህ በብዙ ሚሊዮን ብር እየከፈላችሁ ንስሐ እነዛለሁ። አንዳንዱ ደግሞ ጌታን ተቀበልኩ ብሎ ክርስቲያን የሆነ ሲጠነቁል የነበረ ቀጥታ ሲጠነቁል የነበረ ብዙ ቪዲዮዎችን አይቻለሁ። ኢንተርቪውም አይቻለሁ፣ ሲሰብኩም አይቻለሁ። ጌታ ነፃ ወጣኝ ሃሌሉያ ልልል ምናምን ሲሉ እኔ ጠንቋይ ነበርኩ ብሎም ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የመጡትንም አይቻለሁ። ዝም ብዬ ትኩር ብያየኋቸው። አለቀቃቸውም መንፈሱ። ውሸት ነው፣ ቀን ነው የሚጠብቁት። ለምን ሲባል ክርስቲያኑ በጌታ ተሰብረዋል፣ በቃ በድንግል ማርያም ፍቅር ተጠምደዋል የሚለውን እስኪረሳው ድረስ ነው ያደነዝዙታል። እዛው ቤተ ክርስቲያን ውስጥ ጉዝጓዛቸውን መጎዝጎዝ ይጀምራሉ። ተጠንቀቁ። የሲሞን ትምህርት ዝም ብሎ ታሪክ አይደለም። አሁንም በእኛ መሃል አለ። ብዙ ሲሞናውያን አሉ። ቤተ ክርስቲያኒቷን መነገጃ መሸቀጫ ያደርጓል። ከዛ ምን አለ?
አስቦ አልቀረም። ወደ ጴጥሮስ ተጠጋና መቼም ጴጥሮስ በጣም ትልቅ ሐዋርያ ነው፣ ሊቀ ሐዋርያትም ነው፣ የሐዋርያትም መሪ ነው። እኔ ደግሞ ፈርዶብኝ በግሌ በጣም እወደዋለሁ። አንድ ጊዜ ተናግሬያለሁ። የእውነት ጴጥሮስን በጣም ነው የምወደው። የተለየ ሰው ነው። ለጌታ ያለው ፍቅር በቃ ነፍሱ አትቀርለትም። ደግሞ ወዲያው ብስጭት ይላል። በጣም ልቡ የተነካ ሰው ነው እና አየውና ወደ ጴጥሮስ ተጠጋና እንዲያው አለ ስምዖን ጊዜ ጠብቆ ከነ ፊልጶስ ጋር ሲተባበር ሲያገለግል አብሮ ክርስቲያኑን ሲያስፋፋ ፍትፍት ሲያመጣ ምግብ በቃ ብር አለው አይደለ? በብር ጠንቋዮች በጣም ብዙ ብር ነው ያላቸው፣ አያልቅም። ይሄ በጥምጥም በካባ በሱፍ በምን እየሸዋወዱ ገንዘብ ያደለቡ ሰዎች በጣም ብዙ ብር አላቸው። ክፍለ ከተማይቱን እንኳን ትሸጣለች ቢባል እውነቴን ነው የምላቸው አንድ ክፍለ ከተማ ይገዛሉ። በጣም አደገኞች ናቸው። ምክንያቱም ህዝቡን ያደኸዩ ሰላቢ መናፍስት ከነሱ ጋር ስለሚሰሩ፣ ገንዘብ ተሸክመው የሚያመጡ መናፍስት ከነሱ ጋር ስላሉ በአንድ ቀለሊት ብዙ ሚሊዮን ብር ያመጣሉ። የዘረፉትም የደለበ ብር አለ እንዳይመስላቸው። ነጠላ ሲጎትቱ እንዲው እንዲ አዳፋ ሲለብሱ ጸጉራቸውን ሲገምዱ ድሃ ምስኪን እንዳይመስሏቸው። ረብጣ ብር ነው ያላቸው። ብዙም ደግሞ አደገኛ ወንበዴም ከኋላቸው አለ። ቀጥታም ሰዎችን አታክ ያደርጋሉ፣ ያስገድላሉ፣ ያሳስራሉ። ቸይናቸው ብዙ ነው። ተዉት፣ እሱን ራሳችሁ መርምሩት። እኔ ያሉባልታ ውስጥ አልገባም። የእኔ ስራ ማስተማር ነው። ሐሳቡን አንስቼ እኛ ግንዛቤ እንድንወስድ ማድረግ ነው የኔ ስራ። ስለዚህ ሲሞን ጴጥሮስን ተጠጋና ይሄን መንፈስ ለእኔ ስጡኝ አለው። ለምትሰጡኝ ደግሞ ገንዘብ እሰጣለሁ አለው። በገንዘብ መደራደር ጀመረ። ያ አደገኛው ጠንቋይ የመጀመሪያው ያው ጠንቋይ ብዬ ግለጸው እንጂ በእርግጥ እሱ ሰውዬ ከጠንቋይ በላይ ነው። በልዓምም በገንዘብ ነው የተደራደረው ከባላቅ ጋር፣ ከንጉሱ ባላቅ ጋር ረግማለሁ እስራኤልን ብሎ በገንዘብ ነው የተደራደረው። በቃ በረብጣ ብር በቀረጢት በተቋጠረ ወርቅ ነው ይደራደር የነበረው። ጠንቋዮች እንደዚህ ናቸው። በጣም ረብጣ ብር ነው ያላቸው። ሲሞንም መጣና ልክ በተመሳሳይ በልዓም እንዳደረገው ማለት ነው ገንዘብ እየመዘን አልረግምም ብሎ ሲያመነታ ምንድን ያደረገው ባላቅ? ታሪኩን ይህንንም አስተምሬያለሁ። አደገኛው ጠንቋይ ብዬ አስተምሬያለሁ። እንዲገባቸው ጠንቋይ አልኩ እንጂ በልዓም የመርገምም የመማረክም ጸጋ ያለው እግዚአብሔር የሰጠው ሰው ነው። በግሎ ያዳበረው አይደለም። እሱ ደግሞ ተዋርሶ አይደለም። ያውን ጠንቋዮች በተዋርሶ ነው። መናፍስትን ይዋረሳሉ፣ አለቆቹን ያዛሉ፣ ይሰራሉ። ምንድነው ለሚለው ጥያቄ ካነሳችሁ በሌላ ጊዜ እሰራላችኋለሁ። እዛ ውስጥ መግባት ስለሌለብኝ ነው። የሚያንጸውንና የሚገነባውን የእግዚአብሔርን ቃል መማር ስላለብን ነው እዛ ውስጥ ማልገባው። ስለዚህ በልዓም እንደዛን የተደራደረው አልረግምም ሲለው እኔ አንተን ለመቀበል አንተን ለማክበር አንሳለሁ እንዴ ብሎ ወርቅ ሲጨምርለት፣ መጀመሪያም አልሄድም ሲለው ሲጨምርለት ብዙ ቀረጢት ወርቅ ነው ተሸክሞ በልዓም የመጣው። መጨረሻ ላይ ግን ኢያሱ በገዛ እጁ በሰይፍ ከትክቶ ገደለው። ጠንቋዮች መጨረሻቸው እንደዚህ ነው የሚሆኑ። ራሳቸውን ማዳን አይችሉ፣ ይጋለጣሉ። ምክንያቱም የእግዚአብሔር መንፈስ ሁሉን ስለሚያሸንፍ። ሲሞን ወደ ጴጥሮስ መጣና ምን አለው? ገንዘብ ልስጣችሁ፣ ይሄን መንፈስ ስጡኝ አለ። በእርግጠኝነት ጴጥሮስ እሺ ብሎ ቢሰጠው ያው ገንዘቡን ለቤተክርስቲያን ያገለግላል ብሎ እንዳሁኗ ንስሐ አሰጣጥ በገንዘብ ቢቀይረው ሲሞን ከቤተክርስቲያን ይወጣል፣ በእርግጠኝነት ይወጣል። ለምን? ያን መንፈስ ይዟል። ለብቻው ሌላ ተራራ ላይ ይወጣል፣ ከተማዋን ይማርካል። ከዛ ለነ ጴጥሮስም አደገኛ ነው የሚሆነው። ጴጥሮስ ግን ምን አለው? አንተና ብርህ ገደል ግቡ አለው። ይቅርታ የገደል ግቡ የሚለው ስድብ ከሆነ ወይም ለጴጥሮስ አይመጥነውም ካላችሁኝ፣ አንተና ብርህ ጥፉ ነው ያለው ቃል በቃል። አንተና ብርህ ጥፉ፣ ብርህም እኛ ላይ አይሰለጥንም፣ ያንተም ማታለል እኛን አይወስደንም፣ ገደል ግቡ። ለምንድን ነው እንዲህ ያለው? እንዴት ነው ትንሽ እንኳን ጴጥሮስ ያልፈራው ሲባል ጴጥሮስ ጋር ያለው መንፈስ ሁሉን የሚገዛ በሰማይና በምድር ፍጥረታትን ያሰለጠነ የሚገዛ የሚመግብ የዘላለም አምላክ መንፈስ ስለሆነ፣ የሲሞን መንፈስ ደግሞ የተሸነፈ የዋህና ምስኪን ሰዎች ባሉበት ዓለም ውስጥ የሚያታልል የተዋረደ መንፈስ ስለሆነ ይህ ነው እንድትይዙልኝ የምፈልገው። ጠንቋዮች ወይም አታላዮች መናፍስትን ከእናንተ እናርቃለን ብለው የሚነግዱ ሰዎች ትክክለኛ ጸጋና እውቀት ኖሯቸው አይደለም። የእግዚአብሔር መንፈስና እውቀት በሌለው ሕዝብ ላይ የሰለጠኑ ሰዎች ናቸው። ስለዚህ ክርስትናችን ውስጥ ሁሉም ስላለ በክፉ አድራጊ ሰዎች ልንወሰድና ልንታለል አይገባንም ነው መልእክቱ። በክርስትናችን ውስጥ ሁሉም አለ። ሁሉም አለ ስል ስልጣን የሚፈልግ እግዚአብሔር ስልጣንን ይሰጣል፣ በክብር ይመራል። ትዳርን የሚፈልግ ገንዘብን የሚፈልግ ሁሉን ነገር የሚፈልግ በክርስትና ውስጥ ሆኖ እግዚአብሔር የሚጠይቅ ሁሉን ምን ያደርጋል? ያገኛል። ስለዚህ በጣም እናውቃለን እንችላለን የሚሉ ሰዎች እባካችሁን እንዳያታልሏችሁ። በከተማይቱ ታላቅ ደስታ ሆነ ይላል። በሌላ በኩል ደግሞ እዛች ከተማ ላይ በጣም የደለበና ክፉ ጠንቋይ ነበረ። እግዚአብሔር ነቀለው። ሐዋርያቱ ሄደው ምን አደረጉት? ሰብረውት ለእግዚአብሔር አስገዙት።
ከዛ በኋላ ታሪኩ ምንድን ነው ሲባል ሲሞን ክርስቲያን ሆኖ ኖረ አልኖረ ተዉት። እሱ የተጻፈ ነገር የለም። ተመልሶ ወደ ጥንቆላውም ገብቶ ሊሆን ይችላል። ከዛ ደግሞ ከክርስትና ውስጥ መቼም ከተለያየ ቦታ ነው የሚመጡት። አንዷን ቆንጆ ይዞ ሄዶ መቼም ጠንቋይ ብዙ ሚስት ነው የሚያገባው። በቃ መንፈሱም ስለሚፈልግ ነው እንደዛ። ከወሲብ ጋራ ከመጠጥ ጋራ የተያያዘ ነው ይሄ ጥንቆላ ስራ። የዚህ ዓለም ገዢ የተዋረሱን ሰዎች ህይወታቸውን ብታዩ ከብዙ ሴቶች ጋር የሚዳሩ የሚቆሽሹ በጣም የሚጠጡ ሰዎች ናቸው። በጣም ብዙ ነው የሚጠጡት። ስለዚህ ይሄ ክፉ መንፈስ ከወሲብና ከመጠጥ ጋር ከፍተኛ የሆነ ቁርኝት ያለው ነው፣ ክፉ መንፈስ ነው። ስለዚህ ሲሞን በዛው ቀጥሎም ሊሆን ይችላል፣ በክርስትናውም ደግሞ ትልቅ ሰርቶ ሊሆን ይችላል። እሱን ተዉት። በአጭሩ ግን ከዚህ የምንወስደው ምንድን ነው? ክፉ ሰዎች እንዳያታልሏችሁ በእግዚአብሔር መንፈስ የሞላ እውቀት ይኑራችሁ። በክርስቶስም ስም መጥተው በሌላም ስም መጥተው እንዳያታልሏችሁ ራሳችሁን ጠብቁ ነው የከተማይቱን ጠንቋይ ያስተማረን ይሄንን ነው። አመሰግናለሁ ለነበረን ጊዜ። ደጉ አባታችን የተመሰገነ ይሁን። በተወደደ አክብሮት እኔ ወንድማችሁ ሰላም ብያለሁ። በድጋሚ እስከምንገናኝ ደህና ሁኑልኝ።